እንግዲህ የነ ዘመነ ካሴ ፋኖ የነ ሀብቴ ፋኖ ሁለት ጎንደር የነ ምሬ ወዳጆ ፋኖ ሶስቱ ነው አንድ ግንባር ሲሆን በሌላ መልኩ እናስረስ ያሉበት የምስራቅ ጎጃም ፋኖ አሁን ከነ ሀብቴ ውጭ ያሉት ይህን መግለጫ የድል ኳዛን ፕሮቶኮል ወይ ስምምነት ወይ ጉባኤ ያወጡት የሸዋ ፋኖች በጋራ እንደሆነው ለሁለት ሰንጥቋል ማለት እንግዲህ በቀጣይ አስደንጋጭ በተለይ በአማራዎች ጭንቅላት ሲመረመር በእጅጉ የሚገርም መግለጫ በትናንትናው ዕለት ወጥቷል። በግሌ በጣም ነው የገረመኝ። አሳጌ ደረቤን እንደዚህ ያስደነገጠው ምንድን ነው? ክው ብሏል። አመዱ ቡነን ያለ በጣም አስደንጋጭ መግለጫ እያለ ነው ያነበበው። ተከታተሉት ትንሽ አስደንጋጭ መግለጫ አስደንጋጭ በተለይ በአማራዎች ጭንቅላት ሲመረመር በእጅጉ የሚገርም መግለጫ በትናንትናው ዕለት ወጥቷል። በግሌ በጣም ነው የገረመኝ። በጣም ነው የገረመኝ ማለት ነው እንደዚህ አይነት መግለጫ መውጣቱ። ሪሊ አማራ ህዝብ የህልውና ትግል ውስጥ ነው ወይ ያለው? እነዚህ ሰዎች አማራ ህዝብ የህልውና አደጋ ውስጥ ገብቷል ብለው ያምናሉ ወይ ብዬ ሁሉ እንድጠይቅ አድርጎኛል። ትልልቅ ነገሮችን ትልልቅ ውጥኖችን በሙሉ እቃቃ በማድረግ መጫወቻ በማድረግ ማጠናቀቅ ተገቢ ነው ወይ ብዬ ጠይቄያለሁ። እንደው ሌሎች አርበኞችስ ምን ይሰማቸው ይሆን ብዬ መጠየቄም አልቀርም። ምን ይሰማቸው ይሆን? ብዙ የወጠኑበት፣ ብዙ የመከሩበት፣ ብዙ የተነጋገሩበት ነገር እንደዚህ በጭንቅላቱ እየተተከለ የጠላት መሳቂያ የማድረግ ስራ ሲሰራ ምን ይሰማቸው ይሆን ብዬ ጠይቄያለሁ። መግለጫው ወጣው ታሪካዊ ቀን ብለው በጠሩት ሐምሌ 5 ቀን ነው። ሐምሌ 5 ምንድነው ከተባለ አንድ የባዕዳን አመራር ወልቃይትም ወደ አማራ በመቀላቀል ፈንታ አማራን በመከፋፈል የሚታወቅ የወልቃይትን ጥያቄ ወደኋላ የመለሰ ኦህዴድን በማገልገል የሚታወቅ ሰው ከጥቃት ያመለጠበት ዕለት ነው። ይሄ ሰው ደግሞ በዋናነት የሚታወቀው የፋኖን ትግል በማጠልሸት ነው። የፋኖ ትግል የህልውና ሳይሆን የውክልና ነው በሚል ታሪካዊ ንግግሩ የሚታወቅ ሰው ነው አይደለም። ይህን ንግግር ያደረገ ሰው ያመለጠበት ቀን ነው። ሌላ ትርጉም የለው። ፈለገ ተረት ብትተርት ከዛ ልታስበልጠው አትችልም። ለእኔ እንደዛ ነው ያለው ትርጉም። ለአብዛኛው አማራም እንደዛ ነው ብዬ አስባለሁ። አማራ ትግል የህልውና ሳይሆን የውክልና ነው፣ ምክንያታዊ ሳይሆን የሽፍታ ትግል ነው በሚል ንግግሩ የምናውቀው ሰውዬ ወልቃይት አካባቢ ዘረትልና ትለበለባለህ። ትናንት በፋኖ ትግል ነፃ እናልወጣ ሁሉ ወልቃይት አካባቢ እመጣለሁ ካልክ የረገጥከው መሬት ላይ ትቀበራለህ በሚል ንግግሩ ማስጠንቀቂያው የምናውቀው ሰው ነው። ስለዚህ የሰው ያመለጠበትን ቀን እንደ ታሪካዊ ቀን በመቁጠር በትናንትናው ዕለት እሱን የሚያስደስት መግለጫ አውጥተውለታል። ብልጽግናን የሚያስደስት መግለጫ አውጥተውለታል። እንደዛ ነው እኔ የተረዳሁት። እና መግለጫው ምን ይላል መሰላችሁ? በጣም አስገራሚውን ፓርት ላንበብላችሁ። አንድ ፓራግራፍ ነች። የአማራ ፋኖ ብሔራዊ ንቅናቄ ከሚታገልላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ አማራን ህዝብ ጥያቄዎች አንድ ባንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን አማራ ህዝብ አስባለስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ በህዝባችን ላይ የተዘራ የሐሰት ትርክት ተፍቆ በእውነተኛ ታሪክ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል ይላል። በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይዝ በየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራን ግዛቶች መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው፣ ሁለተኛው ሰምታችኋላ፣ የመጀመሪያው እንቀበለው። በአማራ ህዝብ ላይ ጠላትነት ከሌላቸው፣ በኢትዮጵያ ሉዓላዊና አንድነት ከማይደራደሩ፣ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው፣ የሀገር መንግስት ስጋት የሆነው የህወሓት ኢህአዴግና ኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ድስቶች መውረር እና የራሳቸውን ሀገር ለመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ተብሎ ተደምድሟል። የጎንደር መግለጫ የመሰንጠቅ ዋዜማ መሆኑ ገብቶታል። የፋኖ መሰንጠቅ ዋዜማው እንደሆነ ገብቶታል። ምክንያቱም አንድነት ላይ ነው አንድነት የጨመሩት፣ ስምምነት ላይ ነው ስምምነት ያደረጉት። አፋብን ነው የሚሉት መግለጫቸው ላይ። ግን አፋብን የማያውቀው መግለጫ፣ አፋብን የማያውቀው አንድነት፣ አፋብን የማያውቀው ስምምነት ነው ያደረጉት። እና በዚህ ምክንያት ደንግጧል አሳየ ደረቤ። ለዚህ ነው እንዲህ የተንጨረጨረ ያወራው። ከዛ በዚህ መሃል ያነሳቸው የነካካቸው ነገሮች ደግሞ አሉ። ለምሳሌ ታሪካዊ ቀን ብለው የጠሩት ሐምሌ 5
ሐምሌ 5 ኮሎኔል ደመቀ ዘውዱ ወልቃይት፣ ጎንደር፣ ቲፒኤልኤፍ ምናምን የሚባሉ ነገሮች ተሰብስበው ታሪካዊ የተባለ ጀብድ የሰሩበት ቀን፣ ጀብድ የተሰራበት ቀን፣ ባታሊዮን ጦርን ብቻውን የመከተ ጀግና እየተባለ የሚወደስበት ቀን ነው። እንደምታውቁት ኮሎኔል ደመቀ ዘውዱ በጣም ፕራይዝ የሚደረግበት ቀን። ትላንት ከባልደረባዬ ቴዎድሮስ ካሳ ጋር በሰራነው ውይይት ላይ እንዳነሳ ነው ራሱን ሙሴ አድርጎ እስኪቆጥር ድረስ ራሱን ንጉስ ዳዊት ከጎልያድ የሚያስጠል ዳዊት አድርጎ እስኪቆጥር ድረስ የሚመካበት ቀን ነው ሐምሌ 5 ማለት። ይህንን ታሪካዊ ቀን ማለታቸው የጎንደር ፋኖች በዚህ ታሪካዊ ቀን ስምምነት አደረግን ማለታቸው አላስደሰተውም። የዘመነ ካሴ ጠበቃ የሆነውን አሳየ ደርቤ አላስደሰተውም ታሪካዊ ቀን መባሉ። ኮሎኔል ደመቀ ዘውዱን ምንድነው የሚላቸው? የወልቃይትን ጥያቄ ወደ ኋላ የጎተተ ሰው ብሎ ነው የሚገልጻቸው። የወልቃይትን ጥያቄ ወደ ኋላ የጎተተ ሰው ፋኖ የህልውና ስጋት የለበትም፣ እያደረገ ያለው ጦርነት ዓላማ ቢስ ነው ብሎ ተችቷል። የፋኖን ትግል ወደ ኋላ ለመጎተት የሚጣጣር ሰው ነው ብሎ እየተቸ ነው ኮሎኔል ደመቀ ዘውዱን አሳየ ደርቤ። ይህ ምንድነው የሚያሳየን? ይሄ የሚያሳየን ፋኖ በፍጹም አንድ የሚሆን ድርጅት እንደማይሆን፣ አንድ ለመሆን ፈጽሞ የማይችል ድርጅት መሆኑን፣ ፈጽሞ አንድ ለመሆን በጣም የሚከብድ ድርጅት ቢኖር ምድር ላይ ፋኖ ነው። ምክንያቱም ሁሉም የየራሱ ሰርክል አለው፣ ሁሉም የየራሱ ወንዝ አለው፣ ሁሉም የየራሱ ጎጥ አለው፣ ሁሉም የየራሱ አጋር አለው፣ ሁሉም የየራሱ ዓላማ አለው፣ ሁሉም የየራሱ መፈክር አለው። የዘመነ ካሴ መፈክር ጎንደር ካሉቱ ይለያል። ጎንደር ካሉቱ ብቻ አይደለም ከአስረስ ማረዳምጤም ጭምር ይለያል። የእስክንድር መፈክር ሌላ ነው። የደረጀ በላይ መፈክር ሌላ ነው። ፋኖ አርበኛ መሳፍንት መፈክር ሌላ። የየራሳቸው ጎጥ አላቸው። ጎጃሜ ነኝ፣ ጎንደሬ ነኝ፣ ሸዋ ነኝ፣ ወለየ ነኝ እየተባባሉ ነው። ጎጃም ውስጥ ነው ምስራቅ ጎጃም፣ ምዕራብ ጎጃም እየተባባሉ ነው። የየራሳቸው ጎጥ ከወንዝ ወዲያ ማዶ ከወንዝ ወዲህ ማዶ የሚባባሉ ናቸው። አንድ ለመሆን በጣም የሚቸግረው ቡድን ፋኖ ብለው ሞክረው ያቃታቸው ነገር ቢኖር ፋኖች የጋራ ዓላማ ማንበር አልቻሉም። አንድ የጋራ ዓላማ የላቸው። የሆነው አካል ዓላማው ሌላ ነው፣ የሆነው አካል ደግሞ ዓላማው ሌላ ነው። ገና ሲጀመር እኮ ገና በጥንስሱ ጊዜ በመዳረሻቸው እኮ ተለያይተዋል። መዳረሻችን አማራ ነው ወይስ ኢትዮጵያ በሚል እስክንድር ነጋ መነሻችን አማራ መዳረሻችን ኢትዮጵያ ሲል ዘመነ ካሴ ወጥቶ እስክንድርን ያሳጣ መስሎት አሁን ስልጣን 4 ኪሎ ምናምን እንደማይል ሁሉ ያኔ ግን መነሻችንም መድረሻችንም አማራ ብሎ የተቀመጠ ሰው ሆነ። ሲነሱ ገና በጥንስሱ ጊዜ ነው የተለያዩት በመድረሻቸው አማራና ኢትዮጵያ በሚል መዳረሻ። ስለዚህ የጋራ ዓላማ የመፍጠር ችግር አለባቸው፣ ማኖር አልቻሉም። ከዛ የጋራ መሪ መፍጠር ደግሞ አልቻሉም። የጋራ መሪ የላቸውም። ብለው አቀቷቸዋል። አሁን ዘመነ ካሴ የሁሉም መሪ ነው ተብሎ ተቀመጠ። ግን እንደምታዩት ነው ጎንደር ውስጥ እሱ ማያውቀው ስብሰባ፣ ስምምነት፣ አንድነት ይታወጃል። የሆነ ሰው ተነስቶ ዘመነ እኮ ሌባ ነው ትግላችንን ለቲፒኤልኤፍ ሸጠ ብሎ ያወራበታል። ሁሉም የሚያምንበት፣ ሁሉም የሚስማማበት፣ ሁሉም እኔ መርጫዋለሁ የሚለው የጋራ መሪ የላቸውም። የጋራ መሪ መፍጠር ብለው ያቃታቸው ነገር ነው። የጋራ አጋር እንኳን መፍጠር አልቻሉም። ለዚህ ነው በህዋት የሚጣሉት። ህዋትን ወይ የጋራ አጋራቸው ወይ የጋራ ጠላታቸው። የጋራ ጠላት እንኳን የላቸውም። ተውት አጋር፣ ተውት አብሮ የሚሰራ፣ ተውት ስትራቴጂካሊ አሊያንስ ፈጥሮ ከነሱ ጋር የሆነ ደረጃ መድረስ የሚፈልግ የጋራ ጠላት የላቸውም። ቲፒኤልኤፍን ገሚሱ ሲያወዳድሰው ሲያደንቀው ነው የምታዩት። ገሚሱ ሲያራክሰው ነው የምታዩት። ከህዋት ጋር አብሮ መስራትና አለመስራት የፋኖ የህልውና ጥያቄዎችን ያስረሳ ጉዳይ ሆኗል። የተነሱት እኮ አማራ ወለጋ ውስጥ ሞተ፣ አርሲ ውስጥ ሞተ፣ ሻሸመኔ ውስጥ ተገደለ ብለው ነው። ንብረቱ ወደመ፣ አዲስ አበባ እንዳይገባ ተከለከለ፣ ኬላ ተሰመረበት ብለው እኮ ነው መሳሪያ ያነሱት፣ ዘግረር ነቅንቀው ጫካ የገቡት። ልዩ ኃይል ምን ትጥቅ ፈታ ብለው እኮ ነው። ቲፒኤልኤፍ ትጥቅ ሳይፈታ የኛ ልዩ ኃይል እንዴት ትጥቅ ፈታ? የሆነ 100 ኪሎ ሜትር በማይሞላ ርቀት ውስጥ
ትጥቁን እስከ አፍንጫው ድረስ የታጠቀ ሰራዊት አስቀምጣችሁ ወልቃይትን ራያን ሊወስድብን ያሰፈሰፈ ጠላታችንን አስቀምጣችሁ እንዴት ልዩ ኃይል ፍታ ትሉናላችሁ ብለው እኮ ነው ጦርነት የጀመሩት። እንደዚህ ብለው ጦርነት የጀመሩ ሰዎች የጋራ የህልውና ጉዳያቸውን የሚያስረሳ የጋራ ጠላት እንኳን የላቸውም። ግን ጉዳያቸውን የሚያስረሳ ቲፒኤልኤፍ የሚባል መጣ። የጋራ ጠላት የላቸውም። የጋራ ወዳጅ የላቸውም። የጋራ አብሮ ሰር አብሮ አጋር የላቸውም። እንዲህ በሆኑበት ሁኔታ አንድ ሊሆኑ አይችሉም። ሞክረው ብለው ጥረው ለፍተው ያልተሳካላቸው ነገር የጋራ አጋር የላቸው። አንድ ለመሆን በጣም ወሳኝ ነገር ነው። እሱ ቀርቶ የጋራ ጠላት የላቸውም እና ቲፒኤልኤፍ መሃል እየገባ ጥርስ ውስጥ እንደገባ ስንጥር ሲጠዘጥዛቸው የሚውለው ለዚህ መቼም ሰፈር አድርጋችሁት ከሆነ ጥርስ ውስጥ የገባ ስንጥር እንዴት እንደሚጠዘጥዝ ቲፒኤልኤፍ ፋኖ መሃል ገብቶ እንደዚህ ነው የሆነው። የጥርስ ውስጥ ስንጥር ነው የሆነባቸው። በቃ ሁሉም እየተነሳ መለያ አሁን እነ ማስረሻ ሰጤ እነ ኮል ማን ነው ፋንታውን ሙሐባው ምናምን ከመንግስት ጋር ተደራድረው ገቡ ተብሎ ቃለ ምልልስ ሲሰጡ ለመግባታቸው አንዱ መንስኤ ምንድነው? ከቲፒኤልኤፍ ጋር አንሰራም ከጠላታችን ጋር አንሰራም የሚል ሲለዩዋቸው ውስጥ ሲከፋፍላቸው የሚኖረው ቲፒኤልኤፍ ነው። አሳየም ህወሓት ተነካቢ ብሎ ነው እንደሚንጨረጨረው። የዘመነ ካሴ ጠበቃ ነው። ዘመነ ካሴ ፕሮ ቲፒኤልኤፍ ነው አትሊስት አሁን እና እሱ ተነካቢ ብሎ ነው እንደዚህ ሲንጨረጨር የምታዩት አሳየ ደርቤም ቢሆን። ከዚህ ባለፈ ግን ፋኖ እርስ በርሱም እንዳይጋጭ የሚያሰጋበት ደረጃ ደርሷል። ኬታ መጣ ነው ይሄን መረጃ ነው ተከታተሉት። ዙሮ በግድ ተዋህዱ ተባለ ጥር 9። ከዛ በኋላ የጎጃም ሞሮለስ አሳደውም ጨርሰው ስለነበረ አፋሃድ የሚባል አልነበረውም። ያው አፋብሃ አፋብን ሆነ። ሸዋ አፋሃድ የሚባል ነበረ። የነ መከታው ያሉበት እነ እስክንድር ያሉበት አፋብሃ የሚባል ነበር። ደግሞ እነ ኢንጂነር ሲያስብ ሸዋ ያሉበት የመቱትን ሲመቱ ነው የኖረው። አንድ ሆኖ ተባለ። በተመሳሳይ የነ ኮሎኔል ሙሐቤ የነበሩበት እነ ማስረሻም የነበሩበት አፋሃድ ወሎ ጋር ነበረ እና እነምሬ ደግሞ ፒውርሊ ከወያኔ በላይ ወያኔ ነው እንዴ አላማጣ ምናምን ተይዟል እና ታዲያ አላማጣ ምንድን ነው? የህወሓት እኮ ነው ቆቦ የገቡ አስመሰላችሁት ብለው በአደባባይ የሚናገሩ ፕራውድሊ ወልቃይትን መስጠት አለባቸው ለወያኔ ስጡ የሚሉ ሰዎች ናቸው እነሱ። እንግዲህ የነ ዘመነ ካሴ ፋኖ የነ ሀብቴ ፋኖ 2 ጎንደር የነ ምሬ ወዳጆ ፋኖ 3 ነው አንድ ግንባር ሲሆን፣ በሌላ መልኩ እናስረስ ያሉበት የምስራቅ ጎጃም ፋኖ አሁን ከነ ሀብቴ ውጭ አሉት ይህን መግለጫ የድል ኳዛን ፕሮቶኮል ወይ ስምምነት ወይ ጉባኤ ያወጡት የሸዋ ፋኖች በጋራ እንደሆነው ለሁለት ሰንጥቋል ማለት ነው። እንግዲህ በቀጣይ ጊዜ ስም የማጥፋት የመገዳደል እርስ በርስ እርምጃ የመወሳሰድ ኑ ስብሰባ ብሎ በመጥራት መገዳደል ይኖራል። እሱን አብረን እናያለን። ሲጀመር አንድ የሆኑትን በግድ ነበረ። አንድ የሆኑትን በግድ ነው። እስክንድርን አስወግደው ነው አፋብን የሆኑት። አፋህድን ውጣው ነው አፋብን የሆኑት። አፋብሃ የሚባለው የአማራ ፋኖ ብሔራዊ ኃይል የሚባለው ድርጅት የነዘመነ ካሴ ድርጅት አፋህድ የሚባለውን የአማራ ፋኖ ህዝባዊ ድርጅት የሚባለውን እስክንድር ነጋ ይመራው የነበረውን ድርጅት ውጦ ነው አፋብን የሆነው። ዘመነ ካሴ እስክንድር ነጋን ውጦ፣ ዘመነ ካሴ እስክንድር ነጋ ላይ ሴራ ሰርቶ፣ ዘመነ ካሴ እስክንድር ነጋን ገለል አድርጎ ፖለቲካሊ ምንም የማይንቀሳቀስ በድን አድርጎት ነው አፋብን የተፈጠረው። ስለዚህ ሲፈጠሩም በግድ ነው። ዘመነ ካሴ መሪ ካልሆነ ተብሎ ነው። ለዛማ አፋህድ እኮ ተፈጥሮ ነበረ። እስክንድር ነጋ መሪ የነበረበት ድርጅት አይሆንም ብለው ብዙ መከራ አሳልፈው ብዙ ጣውረድ አሳልፈው በኋላ ያው የማታ ነው አፋብንን የፈጠሩት እና በስራ የተፈጠረ ነው። ቀድሞም ነገር ሲጀመርም አንድ የሆኑትን በግድ ነው። ከዛ አሁን 2 ግዙፍ ቦታ ተከፈሉ። በጣም ግዙፍ ቦታ። አንዱ ወገን ዘመነ ካሴ፣ ሀብቴ ወልዴ እና ምሬ ወዳጆ አንድ ወገን የሆኑበት ነው።
መሬ ወዳጆ በቲፒኤልኤፍ ወዳጅነት አፍቃሪነት የሚጠረጠር ሰው ነው። አላማጣ መጡ ሲባል ቆቦን መችነኩብን ቲፒኤልኤፎች እያለ የሚያስተባብልላቸው ሰው ነው። መረጃው ላይ እንደሰማችሁት እነዚህ ሶስቱ የሚመሯቸው ኃይሎች አንድ ወገን ናቸው። ዘመነ ካሴ፣ ሀብቴ ወልዴና መሬ ወዳጆ። ምን ማለት ነው? የጎጃም የሆነው ክፍል ወሎ በሙሉና የጎንደር የሆነው ክፍል አንድ ላይ ናቸው። ሌላው ወገን አስረስ ማረ ዳምጤ ከዛ የጎንደሮቹ መግለጫ ያወጡት አሁን እና የሸዋዎቹ በሙሉ ሌላ ሁለት ግዙፍ ቡድን ተፈጥሯል። አሁን ፋኖ ውስጥ ግዙፍ ቡድን። እነዚህ ግዙፍ ቡድኖች ልዩነታቸው እጅግ ሰፍቶ ለመገዳደል ሁሉ ያሰጋሉ እየተባለ ሊገዳደሉ ሁሉ ይችላሉ፣ ለመገዳደል ያሰጋሉ እየተባለ አንዱ ላይ ቃታ ሊስብ ይችላል፣ አንዱ ላይ ሴራ ሊጎነጉን ይችላል፣ አንዱ በአንዱ መቃብር ላይ ሊጨፍር ይችላል። በጣም አስጊ ነው። ከሁሉ የገረመኝ የዘመነ ካሴና የአስረስ ማረ ዳምጤ እንዲህ መሆኑ። በፊት የሚመስለን የነበረው መረጃዎች የሚጠቁሙን የነበረው አስረስ ማረ ዳምጤ የዘመነ ካሴን ቦታ ይይዛል የሚል አይነት ነበር። አሁን ለየላቸው ግንባር ፈጥረዋል። ጫካ ሲገቡ ቅድም እንዳለው አላማቸው ሌላ ነበረ። ጠላት ነበራቸው መንግስት የሚባል። አሁን እሱን ትዝም አይላቸው፣ ምንም ትዝም አይላቸው። የርስ በርስ አድርገውታል ውጊያውን። ኬላ ላይ ይዋጉ ነበረ። በተለይ ጎንደር ውስጥ ታስታውሳላችሁ፣ ስምምነት ፈጠርን ከማለታቸው በፊት ኬላ ላይ ይዋጉ ነበረ። እርስ በርስ ሲተኳኮሱ ነበረ። የአርበኛ መሳፍንት ተስፉ ልጅ የሞተው በዚህ ጉዳይ ነው። እርስ በርስ ሲተቋቆሙ ነበረ። እንዲያስተኳሽ ሁሉ አለ ይባል ነበር እኮ። በድሮን ሊያስደበድባቸው የሚችል መረጃ ለመንግስት የሚሰጥ መሃላቸው አለ ሁሉ እኮ ይባል ነበር። ይሄንን ሁሉ ስታዩ፣ ይሄንን ሁሉ ስትገመግሙ እነዚህ ሰዎች መጨረሻቸው ምንድነው? መዳረሻቸው ወዴት ነው? አሁን ዘመነ ካሴና አስረስ ማረ ዳምጤ እንዲህ ተለያይተው አሁን በሚዲያ ላይ አለን ዘመነ ያለው ልክ ነው፣ አስረስ ያለው ልክ ነው ቢባባሉ እናምናቸዋለን ወይ?